ዳዊትም ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ። ራሳቸውንም አዘንብለው ለእግዚአብሔር ለንጉሱ ሰገዱ። ለእግዚአብሔርና ለንጉሱ ሰገዱ ነው የሚለው። ለእግዚአብሔርም ለንጉሱም ሰገዱ ነው። እንዴት ነው የሚለው ስታነብበው? ለእግዚአብሔርና ለንጉሱ ሰገዱ። ንጉሱ ማን ነው? ዳዊት። ኦኬ ጥሩ። ሰገዱ ነው የሚለው። ስለዚህ ሰገዱ ማለት አመለኩ ማለት ነው ወይ? እዚህ ጋር ሊሆንም ይችላል። በእርግጠኝነት የአምልኮም ሊኖር ይችላል። ለአክብሮትም ንጉስ ገባኝ። አንድ ላይ ይዞታል። ለምሳሌ ንጉሱን ለማክበር ሊሆን ይችላል። አምላክን ደግሞ ወርሺፕ እያደረጉት ሊሆን ይችላል። ኦኬ ጥያቄ ምንድን ነው? ሰገዱ የሚለው ነገር ስግደት የሚለው ቃል አምልኮ ነው ላልከው ነው። ራሱ ስግደት አምልኮ አይደለም፣ የአምልኮ ክፍል ነው አልኩ እኮ። ስግደት ለአምልኮም ሊሆን ይችላል። ለማክበር ጥያቄ ምንድን ነው? የጠየኩ ጥያቄ ምንድን ነው? እኔ አመለኩት የሚለውን አምጣልኝ አልክ። የለም የለም፣ እንደዛ አታገኝም። ስለ ስግደት አልጠየቅኩም። ስማ ዘፍጥረት 23:7 ላይ አብርሃም ለኬጢ ልጆች ሰግዶላቸዋል። ራዕየ ዮሐንስ 3:9 ላይም ኢየሱስ እንደሚያሰግድ ይናገራል። አትሚስ እያስመለከ ነው ማለት አይደለም። ራሱ ወርሺፕ ነው የሚለው እንግሊዝኛው እንደውም። ስለዚህ ወርሺፕ ነው የሚለው አንደኛ ዜና መዋዕል 29:20 ላይ ያለውም ወርሺፕ ነው የሚለው ጭራሹ ነው። ወርሺፕ አምልኮ ከሆነ ማለት ነው። ግን ስግደት የሚለውን ለመተካት ነው የመጣው። ወርዝነስ ማለት ነው በጥንት አማርኛ የዋጋነት ማለት ነው። አክብሮት ሪስፔክት የሚባለውን ነገር ለማመለከት ነው እንትን የሚለው። አሁን ጥያቄ የሚነሳው አምልኮ የሚለውን ቃል ለኢየሱስ አገልግሎት ላይ ያዋለበት ጥቅስ አላመጣህም። እሺ ስለዚህ የለም ኢየሱስ አይመለክም። ይመለካል። አንድ ሰው አምላክ ሲጀመር አንድ ሰው አምላክ አምልኮ እኔ ጠየቅኩህ አምልኮ ነው። አብ እንደሚመለክ ማስረጃ ሰጥሃለሁ። እኔ ብዙ ቦታ ማስረጃ ሰጥሃለሁ። እሱማ በእርግጠኝነት በቁና አለ። ስለዚህ አሁን ጥያቄ የሚነሳው ኢየሱስ እንደተመለከ ኢየሱስን ያመለከ አካል ካለ ወዲህ በለኝና አምልኮ የሚለው ቃል አትሪዮ የሚለው ቃል ለኢየሱስ ያገለገለበት ጥቅስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ካለ ስጠኝ። ኡስታዝ እርስዎ ቀጥታ ብቻ ነው የሚቀበሉት። ያ ነው ስህተቱ። አምልኮ የሚለው ለምሳሌ አብ እንደሚመለክ ይናገራል ባይብል። ኢየሱስ ራሱ አሁን ሰማይ ላይ ራሱ አብን እያመለከ ነው፣ አምላካችን እያለ እያመለከ ነው ያለው። እሺ ስለዚህ ምንም ጥርጥር የለውም እሱ ራሱ አምላኪ ነው። አዎ በስጋ ስለሆነ ያመልከዋል። በስጋ በቁርበት በአጥንት አይልም ባይብል። በቃ አምላኩ ነው ያመልከዋል። አምልኮ ነው እንትን የሚለው አምላክ ስጋ ሆነ ይላል። ስጋ ሆነ ይላል። አብ ለኢየሱስ ምኑ ነው? አምላኩ ነው ወይስ አይደለም? አምላኩ ነው። ኦኬ የባህሪ አምላኩ ነው ወይስ የጸጋ አምላኩ ነው? የጸጋ ስትል የጸጋ ነው። አሁን ለምሳሌ ሙሴ በፈርዖን ላይ አምላክ ነው አይደል? አምላክነቱ የጸጋ ነው። አብ ለወልድ አምላክነቱ የጸጋ ነው ወይስ የባህሪ ነው? የባርነትም ነው። የባህሪ ነው ወይስ የጸጋ ነው? የባርነት ነው አይደለም ያልኩ። የባህሪ ነው ወይስ የጸጋ ነው? ክርስቶስ ባሪያ ሆኗል። ያን ለዛ ከሆነ ስለ ባሪያ አይደለም የጠየኩት። እሺ ልብ አድርግ። ኢየሱስ አብ ለኢየሱስ አምላክነቱ የጸጋ ነው ወይስ የባህሪ ነው ነው ጥያቄ። ፉሊ አንደርስታንድ አላረኩትም። የባህሪ ምንድን ነው መሰለህ? ሙሴ በፈርዖን ላይ አምላክ ሆኗል አይደል? እሺ ስለዚህ እሱ አሁን ምንድን ነው? የጸጋ ነው ጉዳዩ። ግብርን ነው የሚያመለክተው። ፈንክሽናል ተርም ሆኖ ነው የመጣው፣ ኦንቶሎጂካል ተርም አይደለም። አብ ለኢየሱስ አምላክነቱ የግብር ጉዳይ ነው ወይስ ኦንቶሎጂካሊ ነው ጉዳዩ? ይሄን ሙሉ ስላልተረዳሁት ይሄን ማወቅ አልቻልኩም። ኦኬ ችግር የለውም። እሺ በአብና በወልድ መካከል ፈንክሽናል ሰቦርዲኔሽን ያለው ወይስ ኦንቶሎጂካል ሰቦርዲኔሽን ያለው?
አይ የምትጠቀማቸው እንግሊዝኛዎች ግራ ይገቡኛል። በአማርኛ ላድርገው። በአብና በወልድ መካከል መገዛዛት አለ አይደለ? ወልድ ለአብ ይገዛል አይደል? የሚገዛው የባህሪ መገዛዛት ነው ያለ ወይስ የግብር መገዛዛት ነው ያለው በመካከላቸው? እሺ ባህሪ ስትልሽ ባህሪ ማለት የባህሪ ማለት አሁን ለምሳሌ እኛውን ለፈጣሪ የምንገዛው የባህሪ ነው፣ እናመልከዋለን። ለምን? ስለፈጠረን። ገብቶሃል? ሚስት ደግሞ ለባሏ ትገዛለች ይላል ባይብል። ያው ምንድን ነው? የባህሪ ሳይሆን የግብር ጉዳይ ነው ጉዳዩ፣ ሮል ለሚያሳየው። ወልድ ለአብ ሲገዛ የባህሪ መገዛት ነው ወይስ መገዛት ነው? የባህሪ ነው። እንደዛ ከሆነ ባህሪ ነው። ስለዚህ ያመልከዋል ማለት ነው። አመሰግናለሁ። ጨርሻለሁ ጥያቄን። ከፈለክ የምፈልገውን አርዕስት ማውራት ትችላለህ። አቡኪ እስቲ የሆነ ነገር ጨምር። ከባድ ነው በጣም። ኦንቶሎጂካል ሰቦርዲኔሽን በመካከላቸው ካለ አስቸጋሪ ነው የሚሆነው። አስቸጋሪ ነው እንዲህ በቃ እኮ አንተ ተመታ እኮ። ፈንክሽናል ነው ቢለኝ እኮ ምን እንደማመጣለት ታውቃለህ? ፈንክሽናል ነው ቢለኝ እኮ እናስረዳውና ኡስታዝ እስቲ ወደዛ መሄድ ከሆነ አንዴ ላስረዳውና ነጥቡ ከሄደ ደግሞ ትሩዝ ምን መሰለህ ሀሳቡ ኦንቶሎጂካል እና ፈንክሽናል ሰቦርዲኔሽን ሲባል ኦንቶሎጂካል ማለት ወይም የባህሪ መገዛዛት ብሎ ማለት ልክ በባህሪያችን ለምሳሌ እኛ ሰው ነን። ሰው በመሆናችን በባህሪያችን ከኛ በላይ ለሆነ ሌላ አካል እንገዛለን ማለት ነው። በቃ በባህሪ ነው የምትገዛው። ገብቶኛል፣ እሱ ገብቶኛል። በዛ መገዛት ነው የምትገዛለት። ወይ ፈንክሽናል ሰቦርዲኔሽን ደግሞ ማለት ምን ማለት ነው? ከስራ አንጻር ከሚሰጥህ ነገር አንጻር ለምሳሌ አብ ለወልድ ተገዥ የሚሆነው ለምሳሌ ወልድ ተሰቀለ ምናምን ከሚለው ሴንስ አንጻር ነው ወይስ ደግሞ ሪሊ ያመልከዋል ነው ጥያቄው። ሪሊ የሚያመልከው ከሆነ ኦንቶሎጂካል ነው ብለህ ካልክ ጥያቄ ወዴት ይመጣል? እንደኛ ነው የሚያመልከው ማለት ነው ኢየሱስ ክርስቶስ ራሱ። ስለዚህ እንዳንተ የሚያመልከውን አምላክ ታመልካለህ ወይ ነው ይመስለኛል። አብዛኞቹ ፈንክሽናል ሰቦርዲኔሽን ነው የሚቀበሉት፣ የባህሪ ሳይሆን ላይክ የሩል መገዛዛትም ማለት ነው። እኔ እሱን አልቀበልም። በቃ እንትን በለውና አየት አድርገህ ሌላ ጊዜ እንትን ትላለህ። ጥያቄ ካለ እስልምና ላይ መጠየቅ ትችላለህ። በጣም አይገረመኝ የግብር መገዛዛት የሚሉ ደግሞ አቡኪ ምን ጥያቄ እንደሚፈጠር ታውቃለህ? የግብር የሚገዛው ወልድ በስጋው ለአብ ይገዛል ወይ ብለህ ጠይቃቸው። አዎ ካለው ስጋው ከአብ ጋር በኦንቶሎጂ አንድ ነው ወይ በባህሪ ደረጃ ይለያያል ካሉ እንግዲያውስ የባህሪ መገዛዛት ነው ያለው፣ የግብር አይደለም ጉዳዩ። ይህ መገዛዛት ራሱ እኮ መጣው እሱ ስጋ ስለሆነ ነው፣ በስጋ ስለመጣ ስጋ ስለሆነ ነው። ስጋው ለአብ የሚገዛው የባህሪ ጉዳይ ነው ወይስ የግብር ጉዳይ ነው? የባህሪ አልኩ እኮ ያው የባህሪ ከሆነ በቃ አለቀ፣ ፊሽካው ተነፋ። ያመልከዋል፣ ፍጡር ነው፣ ፈጥሮታል። ስለፈጠረው ለፈጠረው አካል እንትን ይላል ማለት። ያ የተፈጠረ አካል ደግሞ ተመልሶ መፍጠር አይችልም ማለት። አትናቴዎስ ፎር ዲስኮርስ በሚለው መጽሐፉ ሁለተኛው ዲስኮርስ ላይ ቻፕተር 16 ላይ ምንድን ነው የሚለው? የተፈጠረ ነገር ሁሉ አይፈጥርም መፍጠር አይችልም ነው የሚለው። በጣም የሚገርመው ፓርት ማለት ተፈጠረ የሚል የለም ሆነ ነው የሚለው። የተፈጠረ ነገር እሱ ችግር የለውም ሌላ ነገር ሌላ አረስት ስለሆነ ነው። ግን የተፈጠረ ነገር ሁሉ መፍጠር አይችልም አይደል? ልክ ነኝ? የተሰራ ነገር አምላክ መሆን ይችላል? አይችልም። ኢሳያስ 49 ቁጥር 5 ላይ ከማህፀን የሰራኝ እያለ ኢየሱስ ለምንድን ነው የሚናገረው? ስጋው ነው የተሰራው እንጂ መለኮቱ ስለዚህ አሁን ምንድን ነው ማለት መለኮት ፍጥረተ ዓለም ውስጥ ያለው ያ መለኮት ከተፈጠረ ነገር ጋር እንዴት ይዋሃዳል? እንዴት አንድ ይሆናል? ራሱ ፈጣሪ ሌላ ነው፣ ፍጡር ሌላ ነው። ተዋህደ ነገር የማይፈጥር ሆነ። እግዚአብሔር የፈለገውን ማድረግ ይችላል፣ መሆንም ይችላል ማለት ከፍጡር ጋር ማለት አሁን ከፍጡር ጋር ስጋው ይመለካል ወይስ አይመለክም? አሁን እናንተ ስጋው አይመለክም። ስለዚህ ኢየሱስ ሁለት ነው ማለት ነው። የማይመለክና የሚመለክ ነው አይደለም። ፍጹም አምላክ ፍጹም ሰው አይደለም። ስለዚህ የማይመለክና የሚመለክ ነው ማለት ነው። ስጋው ማምለክ አይችልም። ሲጀመር ተዋህደዋል አንድ ላይ ተዋህዶ ግን አይመለክም። ኦርቶዶክሶች ይመለካል የሚሉት
በእኛ እኔ ፕሮቴስታንት ይመለካል። ስለዚህ ኢየሱስ የማይመለክና የሚመለክ ነው ማለት ነው። ሁለት ነው። ስጋ አይመለክም፣ በመለኮት ስላለ ነው የሚመለከው፣ መለኮት ስለሆነ እኮ። ስለዚህ የማይመለክምና የሚመለክ አለው ማለት ነው። ሁለት ባህሪ ነው ያለው፣ የማይመለክና የሚመለክ። በለው። እሺ፣ መለኮትነት ከስጋነት ጋር አብረው ተዋህደዋል። ተዋህደ የሚል የለም ግን ሆነ ይላል። የኦርቶዶክስን ትምህርት ልታስተምሩ ነው ማለት ነው። ራሱ እንደዛ ከሆነ በቃ አደጋ ውስጥ አላችሁ ማለት ነው። ምክንያቱም ሁለት ባህሪ የሚለው ትምህርታችሁ ወደ አንድ ባህሪ ወደሚለው ትምህርታችሁ ሊሄድባችሁ ነው። አደጋ ነበረው እና ቶሎ ብለህ ራስን አውጥተዋል ማለት ነው። ማሻአላህ። እስልምና ላይ ጥያቄ ካለ አንድ ጠይቅና አቡኪ ይመልስልህና ከፈለከ ጊዜ ካለ ሌላ ነገር ላይ ማውራት ይቻላል። እስቲ እስልምና ላይ አንድ ጥያቄ ጠይቅ። እሺ፣ የሆነ ቦታ ቁርአን እያነበብኩ ጥያቄ ፈጥሮብኝ ነው እና ምን ይላል? ቁርአን 7:206 ላይ እነዛ ጌታ ዘንድ ያሉት መላእክት እርሱን ከመግዛት አይኮሩም፣ ያወድሱታል፣ ለእርሱ ብቻ ይሰግዳሉ ይላል። መላእክቶች ለእርሱ ብቻ እንደሚሰግዱ ይናገራል። ሌላ ቦታ ላይ ደግሞ መላእክቶች ለአደም ይሰግዳሉ ይላል። እንደውም አላህ እንዲሰግዱ አደረገ ነው የሚለው። እና ምንድን ነው ይሄ ነገር? ኦኬ፣ እንትን ትላለህ ወይስ ልቀጥል ኡስታዝ? ቀጥል። ኦኬ፣ ጥሩ ጥያቄ ነው። እነዛ አላህ ዘንድ ያሉ መላእክቶች አላህን ያጠራሉ። በተመሳሳይ ደረጃ ደግሞ ለአላህ ብቻ ይሰግዳሉ። ከአላህ በቀር ሌላ አካል አይሰግዱም በመሰረቱ ማለት ነው። ግን ስግደት የሚባለውን ነገር እንደ አጠቃላይ በሸሪያዊ እንደ እስልምና ስንመለከተው ስግደትን ለዒባዳና ታሕያን ወይም አክብሮትን ሰላምታን ለመግለጽ በሚል ልናስቀምጠው እንችላለን። ከዛ ውጭ ደግሞ ሱጁድ የሚለውን በጠቅላላ ማዕቀፍ ላይ ሰላት ላይ የምንሰግደው ስግደት አለ። ብዙ የስግደት አይነቶች አሉ በአይነት ደረጃ ማለት ነው። ስለዚህ አላህ ስብሐነሁ ወተዓላ ስለ መላእክቶች ለአላህ ስለሚሰግዱት ስግደት ሲያወራ ስለ አላህን ማምለክ ነው እያወራ ያለው። አንቀጹን አውዱን ተመልክተው ከሆነ እንኳን ምንድን ነው የሚለው? እነዛ አላህ ዘንድ ያሉ መላእክት አላህን ስብሐነሁ ወተዓላ ከማምለክ ወደዚህም የማይሉ ናቸው። ይጠቀመው የአረብኛ ቃል ሞር ጄኔራል የሆነ ነገር ነው። ወደዚህም የማይሉ ናቸው። ወይም ደግሞ ወደ ሌላ ነገር እንትን የሚሉ አይደሉም፣ የሚደክሙም አይደሉም አላህን ከማምለክ። ወለሁ የስጁዱን ይላል፣ ለእርሱም ለአላህ ስብሐነሁ ወተዓላ ደግሞ ይሰግዳሉ አለ። ያ የሚሰግዱት ምንድን ነው? የአምልኮን ስግደት ነው። አላህ ስብሐነሁ ወተዓላ ግን በሱረቱል በቀራ ምዕራፍ 2 ከአንቀጽ 30 ጀምሮ ያለውን አጠቃላይ ስንመለከተው አላህ ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርድ ኸሊፋ ከሚለው አንቀጽ ጀምሮ ስንመለከተው ለአደም እንዲሰግዱ ያደረገው ስግደት ግን የአክብሮት የሆነ ስግደት ነው። ያ የአክብሮት ስግደት ደግሞ መላእክቶች በራሳቸው ባነሱት ጥያቄ ምን የሚል ጥያቄ? ይሄ ፍጥረት ሰው የሚባል ፍጥረት ዓለም ላይ ፈሳድን የሚያመጣ መጥፎ ነገርን የሚያመጣ ነው፣ ጥሩ ነገር የለውም ብለው አስበውም ተናግረውም ነበር። አላህ ግን ጥሩ ነገር አለው እውቀትም ሰጥቼዋለሁ ብሎ አሳያቸው። ያንንም ደግሞ እንዲያከብሩ አደረጋቸው ማለት ነው። በዛ ክብር ውስጥ ደግሞ በዛ ትዕዛዝ ውስጥ ያለው ትልቁ ሂክማ ወይም ትልቁ ጥበብ ምን መሰለህ? ይህንን ጥበብ ልንገርህ ብዬ ነው። አላህ ስብሐነሁ ወተዓላ አጋንንትን ማን ነው ዲያብሎስንና መላእክትን የሚለይበትም ጥበብ ነበረው። ዲያብሎስ በጣም ኢባዳ የሚሰራ ነበረ። አላህ ስብሐነሁ ወተዓላ ጀምዓ አድርጎ ሳይነጥለው ከመላእክት ጋር አብሮ ጠራውና ያንን ስግደት እንዲፈጽም አደረገው። የአክብሮት ስግደቱ ማለት ነው። ማን ነው ለእኔ የሚታዘዘውን የሚለውን ለማየት። ከዛ እሱ ታበየ፣ አልታዘዘም፣ ሸይጣን ሆነ። እነዚህ ደግሞ መላእክቶች ራሳቸው በባህሪያቸውም አላህን የማያምፁ ናቸው። አላህን ታዘዙ ማለት ነው። ይሄ ቀደም ስለ ላትሪዮ የመሳሰለው ነገር ከኡስታዝ ጋር ስታወራም ተመልክተው ነበረ። በአንደኛ ዜና መዋዕል ምዕራፍ 29 ቁጥር 25 ስትመለከተው ለዳዊትና ለእግዚአብሔር ሰገድ ብሎ አስቀምጧል። ያ ስግደት ለምሳሌ ምን አይነት ስግደት ነው ብዬ ባስቀምጥልህ መቼስ የአምልኮ ስግደት ነው ብለህ አታስቀምጥልኝ።
ገብተዋል። ስለዚህ ከዛ አንጻር የአክብሮትና የአምልኮ ስግደት በሚል ልንከፋፍለው እንችላለን። የምጨምረው ነገር ካለ ኡስታዝ እንትን ብል። አይ አማርኛው ላይ ብቻ የሚለው ነገር ነው ያለው። እንግሊዝኛውና አረብኛው ላይ ደግሞ ብቻ የሚለው ቃል የለም። ምናልባት እሱን አሳስቶት ከሆነ እሱንም ቢያየው ጥሩ ነው ጊዜ ሲያገኝ። በተረፈ ተመልሷል። ማሻአላህ ጀዛከላ ይረን ጀዛ። ትረስት ሪፍሌክት ማድረግ ከፈለክ ሪፍሌክት ማድረግ ትችላለህ። እሺ አመሰግናለሁ። በቃ ደህና ደሩ። ለምን ሌላ ርዕስ ላይ ማውራት ትችላለህ ከፈለክ። ምናልባት እንትን ማትል ከሆነ መጠየቅም ትችላለህ። አይ አውራለሁም ከሆነ መብትህ ነው። እኔማ ብዙ ጥያቄ አለኝ እንዲህ አይነት